99.99 ነው። ይሄ ማለት ከላይ በተጠቀሰው የዘረመል ምርመራ መሰረት አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት መሆናቸው ተረጋግጧል። አባት ነዎት። ሰው ሲዋሽ በጣም ጎጂ የሆኑ ንጥረ ነገሮችን አይምሮ ያመነጫል ይላሉ። ሰዎች ማዋሸት ሲያቆሙ ግን በተቃራኒው በተክሊል ያገባት የኔ ጓደኛዬ ነች። ልክ እኔ ሳረግዝ ወደ እሷ ነው እንትን ያለው የተቀየረው በተክሊል። ስለዚህ በተክሊል ተጋባ? አዎ በተክሊል ያገባት። ሰላም ቤተሰብ እንድናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እንደተለመደው ቪዲዮዎች እየመጥቻለሁ። እነዛ ቪዲዮዎች ላይ ሪአክት እናደርጋለን። ብዙ ጉዶች አሉ እየሰማናቸው ያሉ። ወደ እነሱ ከመሄድ በፊት ግን እስኪ እቺን ቁም ነገረኛ ልጅ እንስማትና የሆነ ነገር አለ የምትሰጠን የሆነ ነገር አለ። እውነቷን ነው ብዬ አስባለሁና እስኪ እንስማት። ወንዶችን እግዚአብሔር ፊዚካሊ ጠንካራ አድርጎ ሲፈጠር ሴቶችን አስቀድመው መረዳት የሚችሉበትን ገታቸውን ነው ጠንካራ አድርጎ የፈጠረው። ቀልብ ነው የሚባለው። ሴት ልጅ የሆነ ነገር ከመምጣቱ በፊት ስትረዳ ወንድ ልጅ ከመጣ በኋላ ዲፌንድ የሚያደርግበት ከመጣ በኋላ ፕሮቴክት የሚያደርግበትን የተለያየ ጸጋ ነው የተሰጣቸው ወይም የተለያየ ጊፍት ነው የተሰጣቸው። ለዛ ነው ሚስቱን የሚሰማ ወንድ ይሳካለታል የሚባለው። ከዚህ አንድ ስቴፕ በፊት የሰራሁት ቪዲዮ ላይ አንዳንድ ሴቶች እኔ ላይ መታችሁብኝ ነበር። በሁለት ነው የማያችሁ። አንደኛ ፒክ ሚሻ ናችሁ፣ ግን ተፈልጋችሁ ሰራላችኋለሁ ምን አይነት ካራክተር እንዳላችሁ ፒክ ሚሻ ሴቶች። ሁለተኛ ደግሞ ምናልባት ጤናማ ባል ስላላችሁ ሊሆን ይችላል። ዋን ቲንግ ግን የምነግራችሁ ሴት ልጅ 1 ሚሊዮን ተከታይ ቢኖረው ወይም 1 ሚሊዮን ሴቶችን ቢከተል የትኛው ጋር ኬዝ እንዳለው ምንም አይነት ቴክስት ሳታይ ምንም አይነት ፍንጭ ሳታይ አይታ ትረዳለች። አይታ ከየትኛው ጋር ምን አይነት ኬዝ እንዳለው ትረዳለች። ይሄንን ሴት የሆነ እንዳለ ይረዳኛል። አንለስ as I said ፒክሚሻ ካልሆናችሁ በስተቀር። ይቀጥል በጣም ጤነኛ ከሆነና ኢንቦክስ ላይ የማይርመጠመጥ ከሆነ አንድን ቪዲዮ ስለ ሐሳቡ ብቻ ላይክ የሚያደርግ ሲሆን ሴቷ ታውቃዋለች፣ ዲፕ ኢንሳይድ ታውቃዋለች። ቀልቧ ይነግራታል፣ ልቧ ይነግራታል። ደግሞ አንድን ቪዲዮ ስለ ሐሳቡ ላይክ ማድረግና ስለሷ ስለ ልጅቷ ላይክ ማድረግ ይለያያል። የሆነ ነገሯን ለማሳየት አክት ያደረገች ያለችን ቪዲዮና ሰሞኑን ለማስተማር የመጣችበትን ቪዲዮ እኩል ልታዩት አትችሉም። እኩል ትሪት ሊደረግ አይችልም። እሱም ውስጥ ሌላ ሽፋን እንዳለ ብረዳ። ምክንያቱም ምን ይሄንን ሐሳብ ሳነሳ ከመሬት ተነስቼ አይደለም። በጣም ትንሽ የሚመስሉ ኬዞች ቤትን ሲያፈርሱ ስላየሁኝ ነው። ይቀጥል ለምን ተገናኝተው አይወልዱም? ለምን እየሳማት ዱዊት አይሰሩ ምናምን? ወይ ባልሽን አትወጂውም? አሊያም ደግሞ እዚህ ጋር ጠንካራ መስለሽ ለመታየት እየሞከርሽ ነው? ወይ ይሄ ነገር በጣም አልፍቶሽ በባልሽ ተስፋ ቆርጠሽ ፍቅርሽ ሞቶ ቤትሽን ለልጆችሽ ለማቆም ስትይ ብቻ እየቀጠልሽው ሊሆን ይችላል እንጂ በፍጹም ተፋቅረው የተጋባ ቤት እነዚህ ሁሉ ነገሮች ሲሆኑ በሰላም እንትን አይልም። ሲቀጥል ሴት ልጅ it's not about just a like I told you like ስለመሆኑ ብቻ አይደለም። ቀጥሎ happen የሚያደርገው for the worst case scenario prepare የሚያደርግ ማይንድ ስላላት ይሄ ነገር እውነቷን ነው። በነገራችን ላይ እንኳን ሴቶች ወንዶችም እኮ አንዳንዴ ፊልም የምታረጉት ነገር የለም። የሆነ ነገር happen ሊያረግ ሲል ወይም የሆነ ነገር ልታጡ ወይ ደግሞ የሆነ ነገር ልታገኙ ስትሉ የሆነ ፊልም የምታረጉት ነገር ይኖራል። በሴቶች ይጸናል አሉ። በሴቶች ይጸናል። እንዴት ነው እስኪ ምን ትላላችሁ? ሴቶችም ከሆናችሁ እውነቷን ነው እቺ ሴት ወይስ ደግሞ ጄኔራላይዝ አድርጋለች? ብቻ ምን ይመስላችኋል? ለሁሉም ሴት የሚሰራ ይመስላችኋል? እሷ አንዳንድ ሴቶች ያላችሁ ይሄን ኤክስፒሪየንስ የማታደርጉ ወይም ደግሞ ይሄን የገታችሁን ፊሊንግ የማትተገብሩ የማትኖሩ ራሳችሁን እየሸወዳችሁ ያላችሁ ሰዎች ያላችሁ እያለች ተናግራለች። ግን እውነት ይመስለኛል ይሄ ነገር እውነት መሆኑን እኔ የማረጋግጠው በእናቴ ነው። እናቴ የገመተችው ነገር ሀፕን ያደርጋል። እንደዚህ ነው ካለች ብቻ የሆነ የሚሰማት ነገር እውነት ነው ለእናቴ ማለት ነው። ሶ ሴቶች እንደዚህ አይነት ነገር ኤክስፒሪየንስ የማድረግ ምንድን ነው ይባላል? ይሄ አሁን ያለችው ገት ምንድን ነው ግን? ሀሳብ ነው አእምሮ ላይ ነው ያለው ልብ ላይ ነው ወይስ ሆድ ላይ? ብቻ ሆዳችሁ የሚላችሁን ነገር ማዳመጥ ጥሩ ነው። አዳምጡት። 99.99 ነው። ይሄ ማለት ከላይ በተጠቀሰው የዘረመል ምርመራ መሰረት አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት መሆናቸው ተረጋግጧል። አባት ነዎት? እኔ አውቃለሁ፣ ራሴን አውቃለሁ። ችግር የለም። በደንብ እንማቀው ምንም ችግር የለም። ሀሳብ መስጠት ይቻላል አሁን አይደል? ትልቅ ነገር እዚህ ጋር እሱ አባት ስለሆነም ስላልሆነም ሳይሆን እነሱን ይቅርታ እንዲጠይቅ ነው የምፈልገው ከምንም በላይ ማለት ነው።
እዚህ አድርሰውኛል። እግዚአብሔር ይመስገን። እውነት በጣም ነው ደስ ያለኝ ምንድነው እነሱን እዚህ ደረጃ እነሱን ለማንቋሸሽ ጥግ ድረስ እስኪሄደ ድረስ በጣም ያዘንኩበት። ማንም ምንም ማለት ጎዳና ላይ እንኳን አልወጣሁም አይደል? እዚህ ደርሻለሁ። እውነት ለመናገር እሱ ዛሬ አንድ ነገር አደረገልኝ አላደረገልኝ አይደለም። እኔ አሁንም ቢሆን አባቴን ቀብሬዋለሁ። እውነት ለመናገር አባቴን ቀብሬዋለሁ። እሱ አይደለም ደብተር ይገዛልኝ እስክሪፕቶ ይገዛልኝ አይደል? ትምህርት ቤት ያስመዘገበኝ እሱ አይደለም። በሱ ስም እንድጠራ ግን ነፍሱን ይማረው። እውነት ለመናገር በጣም ነው የተሰማኝ። በጣም ማለት ነው እነሱን እዚህ ደረጃ ለማንቋሸሽ እስከሄደ ድረስ ማለት ነው። እነሱ እስካሁንም ምንም ያሉት ነገር የለም። እውነት ነው ካልሆነም መተን እኛም እንሰጣለን ብለዋል። እዚህ ደረጃ እንሄዳለን። ግን ይሄን ያህል አይገባቸውም ነበር ልልክ ፈልጌ ነው። እውነት ለምን ምልህ ነገር ይቅርታ እንዲጠይቃቸው ፈልጋለሁ። ሁሉንም ማለት ነው መጥቶ በግልጽ ሽምግልና ሁላ እኮ ተቀምጠዋል፣ አውርተዋል። በግልጽ እኮ አውርተዋል። እውነት ይሄንን ለመናገር ሽማግሌዎቹን ላመጣልኝ ጋር ፈቃደኛ ነኝ። አንዴ አስቆመው፣ አንዴ ላውራ። ጨርስና ለርሶ እንደሰጠው ሽማግሌዎች ማናቸው? እኔ እኮ በደንብ ስለማውቀው ነው። አሁን አንዴ መጀመሪያም እኮ በተራ እርሶ ሲያወሩ ለሷ ሽማግሌዎች ትንገራች ትጨርስ። አንዴ ትጨርስና ወደ እርሶ እመጣለሁ። አንዴ ሽማግሌ ማን ተቀምጦ ጠይቃ። አንዴ እሺ፣ ቀጥል። አሁን እኔን ለማምታታት ነው መናገር ያለብኝን ተናግሬ ልሂድ ብዬ ነው የሚዲያም ሰዎች እንዲያውቁት የምፈልገው። እነሱን ይቅርታ እንዲጠይቅ እፈልጋለሁ። ሽምግልናም በስርዓቱ ቁጭ ብለው አውርተዋል ስለኔ ጉዳይ። ሽማግሌዎቹ ደግሞ ይምጡ ካልክ ደግሞ ሽማግሌዎች ማን ስማቸው እኔ አመጣለሁ ካስፈለገ ሽማግሌዎቹ። ሌላ ነገር ከሽማግሌው በፊት አንዴ ላውራ። ቆይ አንዴ እንጨርስና እሷ ትጨርስና እድል ሰጠሁት ነው። ማይሆን ከምሰማ እድል ሰጠሁት ነው። አንዴ እሷ ትጨርስ መጀመሪያ። እሺ ጨርሽ። እኔ ምንም አላልኩም። ያው ውጤቱ እስኪሰማ መናገር ያለብኝ ብቻ ነው የተናገርኩት። እንደዚህ ለመለፍለፍም እንትኑም አቅሙም የለኝም። አባት እምነት ነው ይባላል አይደል? እንግዲህ በዲኤንኤ ተመርምሮ ውጤቱ አባት መሆኑን ያሳያል። እሱ ግን እኔ ራሴን አውቃለሁ በፍጹም አላምንም እያለ ነው። ኤኒሃው ማንም ይሁን ማን ትክክል እሱን እንተውና ለእንደዚህ አይነት የፋሚሊ መበጥበጥ ትልቁ ሚና የሚጫወተው ይሄ ፋሚሊ ምስረታ ላይ ያለ የሰዎች ቸልተኝነት ነው። ለምሳሌ ሰዎች ወደ ትዳር ወደ ሪሌሽንሺፕ በሚገቡበት ሰዓት በስነ ስርዓት አያስቡበትም። ወይ ቸኮለው ይገባሉ፣ ወይ ከጋብቻ በፊት የሆነ ጽንስ እንዲፈጠር ልጆች እንዲወለዱ ይደረጋል። ብቻ ለትዳር ኮሚትድ የሆነ ለትዳር ራሱን ያዘጋጀ ህይወትን የተረዱ ኃላፊነት ለመሸከም ይሄ ትከሻ ያለው ሰው ሳይሆን ሲቀር በሪሌሽንሺፕ መካከል ሁለቱም ሳይሆኑ ሲቀሩ ወይ ከሁለት አንዳቸው ሳይሆኑ ሲቀሩ እንዲህ አይነት ነገር ይፈጠርና ልጆች ያዝናሉ። አሁን የአባት ፍቅር ሳይኖራት ነው ይች ልጅ ያደገችው። አባት አይደለውም እየተባለች እየተከዳች ነው ምናምን። ሰው ይች ልጅ ቀጣይን ጄኔሬሽን ለማስቀጠል ምን አይነት ፋሚሊ እንዲኖራት ነው የምትፈልገው ብትሉ የአባትነትን ጣምና አታውቀውም። ባል ስታገባ ባሏን ራሱ ትሪት የምታደርግበት መንገድ ጥሩ ላይሆን ይችላል። ይሄ ማለት ይሄ ጄኔራላይዝ እያደረኩ አይደለም፣ ግን የዛኛው ኮንሲኩዌንስ ራሱ ወደ ቀጣይ ህይወት ላይ ያልፋል። እና በቃ ይሄ ፋሚሊ ላይ ብንሰራ እንደ ትውልድ እንደ ጄኔሬሽን ፋሚሊ ምስረታ ላይ ብንሰራ ኃላፊነት መሸከም ብንችል ለምንገባባቸው እያንዳንዱ ሪሌሽንሺፖች ጥንቃቄ ብናደርግ ወደኋላም ወደፊትም ማሰብ ብንጀምር ከማይወዱት ሰው ጋር ያለ ሪሌሽንሺፕ በእንደዚህ አይነት ነገር ይቋጫል። እና ዋቲበር በጣም የሚያሳዝን ነው። በጣም ሳድ ነኝ ሁሌ እንደዚህ አይነት ስቶሪዎችን ሳይ በጣም እከፋለሁ ምናምን። ህፃናት በዚህ መልኩ ያላባት ማደጋቸው ሳያንስ ደግሞ ይሄ ምንድነው አባትሽ አይደለውም ምናምን እየተባሉ በሚዲያ እንደዚህ ወጥቶ መነገር ትልቅ ቁስለት ነው። ይሄ ቁስለት ደግሞ ከልጆቹ ላይ የሚፈጥረው ጠባሳ አለ። ለወንድ የሚኖራት አመለካከት ከእናቷ ጋር ያለውን ሪሌሽንሺፕ ደግሞ ትሰማ ይሆናል። እሱን ስታዩ ትንሽ አስከፊ ነው፣ በጣም ያሳዝናል። እና አይኑ ነው ምን ማለት እንዳለብኝ። አሁን ያገባት የኔ ጓደኛዬ ነች። እሷ የጎንደር ልጅ ነች፣ በለሳ ማለት ነው። የበለሳ ልጅ ነች። ቤተክርስቲያን ሱቅ ነው የምትሰራው። አሁን በተክሊል ያገባት ማለት ነው። በተክሊል ያገባት የኔ ጓደኛዬ ነች። ልክ እኔ ሳረግዝ ወደ እሷ ነው እንትን ያለው የተቀየረው በተክሊል። ስለዚህ በተክሊል ተጋባ? አዎ በተክሊል አገባት። ሚስቱን በተክሊል እርግጠኛ ነሽ? አዎ እኔ ፎቶ አለኝ ራሱ። እስኪ ያሳይ ፎቶ።
ማለት የልጅ አባት ሆኖ ቆሞ በተክሊል ኧረ ስንት አለ? ኧረ 3 ልጅ አለ ይባላል። አንተ ደግሞ በአንድ ልጅ ከተለያዩ ሴቶች ነው 3 ልጆች አሉት? ያው መጀመሪያ ያን ታውቃለች። ማነች እንዳል የምታውቀው? በነገር ላይ ጓደኛዬ ምስር ገረመው ትባላለች። እሺ ቤተክርስቲያን ጻድቃኔ ቤተክርስቲያን ሱቅ ነው የምትሰራውና አሁን እሷ ደግሞ ያንቺ ጓደኛ ነበረች? አዎ 3 ወር ሆኜ ልጅ እንዳለው ልጅቱን እንዳየች ነግራኛለች። ካንቺ ጋር ያለው ግንኙነት ታውቅ ነበረ? አዎ ታውቃለች። በደንብ ካንቺ ጋር ያለውን ግንኙነት ታውቃለች? አዎ የጠላት ወሬ ነው። ቀንታ ነው እኔን ትቶ ማለት በቃ እኔን ስለመረጠኝ ነው ስለተዋት ነውና ቀንታ ነው የምትለው እና እሱን የሚያደርግ እንግዲህ ድንግል የሆነ ብቻ ነው። ፍጹም ድንግል የሆነ ሰው ብቻ ነው ይሄን የሚያደርገው። በድንግልና ነው ይሄን እንዳያደርግም ነው ቤተክርስቲያን ይሄን ነገር እንድትከለክል። አዎ የቤተክርስቲያን ስርዓት እንዲከበር በሚለው ማለት ነው። እግረኛው ላይም ቀርብ ያለው ሚዲያ ወጣ ተጮኸ፣ ምንም አልተባለም፣ ማንም አልጠየቀውም። እዚህ አሁን የሚሰራበት ቦታ ማለት ነው 24 አርሴማና ገብርኤል ነው የሚሰራው። እዛም ሄጄ ተናግሬ ያለው ምንም ነገር የለም። በቃ ኖርማል ነው ማለት ይሄ ነገር። ቆይ አሁን እያገለገለ ነው እንዴ? አዎ ልክ በድንግልና እንዳገባ ሰው። አዎ ገንዘብ ከፈለችለት፣ ለማን እንደከፈለችው አላውቅም። ወደዚህ ያለ መሸኛ ነው የገባው። እንግዲህ እንዴት እንደተቀጠረ ራሱ ፈጣሪ ይወቅ። እና ቤተክርስቲያኒቱ ምን ቤተክርስቲያን ነው የሚያገለግለው? አሁን አርሴማና ገብርኤል እዚህ 24 ያለው አርሴማ ገብርኤል እዛ ነው የሚያገለግለው። እርግጠኛ ነሽ? አዎ እኛ ፕሮግራሙን ከመለቀቁ በፊት እናጣራለን እንጂ እኔ አሁን ስልክም ሰጣችኋለሁ። ይሄ ቀላል አይደለም። ለምሳሌ አንደኛ ኤልያስን ይጃለው ባካል ጊዜ ሚዲያ እሱ እንትን ያለው ማለት ነው። በኋላ ላይ ጉዳዩን እጨርሳለሁ ብሎ ሳያስጨርስ ሊቀር አገረ ስብከት ድረስ እንሄዳለን ብሎኝ እሺ ብዬ ማለት ሚዲያ ላይ መቅረብም በጣም ነው መጣለው አልፈልግም ነበረ እና አገረ ስብከት ጉዳዩን ይሄማ የቤተ ክርስቲያን ስርዓት እንዴት ይጣሳል በሚለው አገረ ስብከት ቢሮ ድረስ እንሄዳለን ስላለኝ ቀረብኩኝ። ግን አልሄደም። እሱም ያቀረበውም የሰውየውን ስም እንኳን ራሱ አልጠራውም። የኔን ታሪክ ብቻ ነው ቆርጦ ያቀረበው። በዛም ቅሬታ እንደተሰማኝ ነገርው በስልክ ደግሞ እንዳገባ ነገርኩት። ያንን ብቻ ለቀቀው። ከዛ በኋላ እዛ ቤተ ክርስቲያን የሚያገለግል ጓደኛው አለ የኤልያስ ማለት ነው። እሺ የኤልያስ ጓደኛ ደግሞ የዛ ጓደኛ የኔ ልጅ አባት ነው እና በዛው ሸፋፍ ነው አስቀሩት ማለት ነው። ድጋሚ እውነቱ ፎቶም እንዳይወጣ የፍርድ ቤት ማለት ነው አባት እንዴት የተረጋገጠበት የፍርድ ቤት ወረቀት ነው ይዤ። ቆይ ፍርድ ቤት እሷን ነበር ጠይቅሽ የፈለኩት። ቆይ ፍርድ ቤት አባትነቱ ተረጋግጧል? አባት መሆኑ ተረጋግጧል። ቆይ መቼ ነው ካንቺ ያንቺ ልጅ ስንት አመቱ ነው? 2 አመት አሁን ከ4 ወር ሊሆነው በ13 2 አመት ከ4 ወር። በጣም ጥሩ። እሱ መቼ ነው ያገባው? ግንቦት 2 አሁን ነው ያገባው። ይሄ ሙሉ ተጭፎ ማለት ነው የሚጠይቅ የለማ። ቆይ ይሄ የልጅ የአባትነት ይሄንን ማረጋገጫ የአባትነት የፍርድ ቤት ውሳኔ ይዘሽ ሄደሽ ነበር ቤተክርስቲያኒቷ ጋር? ሰጥቻለሁ። እና ቤተክርስቲያኒቷ ምን አለች? ቤተክርስቲያኒቱ ምን አለች? ደስ ይላል። እኔ ሌላ ነገር አላችሁም። ከእንደዚህ አይነት ህይወት እግዚአብሔር አምላክ ይሰውራችሁ። እውነት እግዚአብሔር ይጠብቀን ነው የሚባለው። አያድርስ ነው። የሰው ልቡ ምን ያክል ክፉ ነው አይደል? መጽሐፍ ቅዱስ የሚለው ማንስ ያውቀዋል ይላል። የሰው ልቡ ምን ያክል ክፉ ነው ማንስ ያውቀዋል? የሰው ልጅ አሁን እኔ እንግዲህ እሷን ሳይድ ይዤ ማለት እሷ የተናገረችው ነገር እውነት ነው ብዬ አምኜን የፍርድ ቤት ማረጋገጫ ካለ መቼም ከዲኤንኤ ጋር የተያያዘ በዲኤንኤ በምን ተረጋግጦ ነው ሊሆን የሚችለው ብዬ ስላሰብኩ ነው። የፍርድ ቤት አባት ለመሆኑ ፍርድ ቤት ማረጋገጫ ላይ ብላ ወረቀት ይዛለች የምትናገረው። እና አሁን ድንግል ሳይሆን በተክሊል ማግባቱን ምኑን ስታስቡት በጣም ያማል። በቃ ሰው በዚህ ልክ እንዴት ይዋሻል? እግዚአብሔርን የማያምን ነው ማለት ነው ሰውየው። ለምን ብትሉኝ እግዚአብሔርን የሚያምን ሰው ኃጢአት ሊሰራ ይችላል፣ ግን በፊቱ ዋሽቶ ተክሊል ያደርጋል ብዬ አላስብም። ማለት በእግዚአብሔር የሚያምን ሰው ምክንያቱም ቃል ኪዳን የሚገባው ለሚያገባት ሚስት በእግዚአብሔር ፊት ቆሞ ነው። እኔ ንጹሕ ነኝ ድንግል ነኝ ሴት አላቅም የሚል ትርጉም ያለው ማንነት ይዞ ነው የሚቆመው በእግዚአብሔር ፊት። እና ይሄ ሰው በእግዚአብሔር የሚያምን ከሆነ እንደዚህ ከመጽሐፍ ቅዱስና መስቀል ላይ እጁን ጭኖ ይምላል ወይ? በህዝበ ክርስቲያን ፊት፣ በቤተ ክርስቲያን ጉባኤ ፊት፣ በአምላክ በኢየሱስ ክርስቶስ ፊት ሊምል አይችልም። ይሄ ሰው አያምንም ነው። ሊትራሊ ሊቀድስ ይችላል፣ ሊሰብክ ይችላል፣ ነገር ግን የማያምነውን እያደረገ ነው ብዬ ነው የማስበው። እና እንደዚህ ከተረጋገጠ ደግሞ ቤተክርስቲያን አውግዞ ከጉባኤ መለየት፣ ከአገልግሎት ማገድ ያለባቸው የቤተክርስቲያን ሰዎች
አይ ነው ቤተክርስቲያን ላይ በአመራር ደረጃ በቤተ ክህነት ደረጃ ያሉ ሰዎች እንደዚህ አይነት ችግር እንዳለባቸው ምንም ኬር እየሰጣቸው እንዳልሆነ ትኩረት እየሰጡት እንዳልሆነ የቤተክርስቲያኑን አገልግሎት ለሰው እና እነሱ ለሚፈልጉት ዓላማ ብቻ እየተጠቀሙት እንደሆነ ወደ ምሕረቱንም ሆነ አገልግሎቱን እየደረስንበት ነው በአንድም በሌላም። ይሄም ቢሆን ያሳዝናል። ግን እውነተኛ አገልጋይ ቅን የቤቱ አገልጋይ ቢኖር ኖሮ ይሄን ሰው ይሄ ወሬ ሳይሰማ አይቀርም። እንደውም ያገባቸው ልጅ ራሱ ስለምትቀናብኝ ነው እንጂ ብላ በነገራችን ላይ ፍቅር ይዟት ሊሆን ይችላል። ፍቅር ያዘው ሰው አያይም አንዳንድ ነገሮችን አያይም። እሱ መስማቱን አቁማ እሱን ማግባቷ ስህተት ነው። ያቸው በጣም የሚያስተክዝ በጣም የሚያሳዝን ነው። ምን አይነት ዘመን እንደደረስን ሰው እግዚአብሔርን የማይፈራበት ሰውን የማያፍርበት ጊዜ ላይ የደረስን። ጊዜው ደግሞ ምን ያርግ? ጊዜውን ደግሞ መዋጀት ያለብን እኛ ነን። ጊዜው ተባርኮ አይጠብቀንም። ጊዜው ስንደርስ እኛ ነን የተባረክን ሆነን ጊዜውን የተባረከ የምናስብለው። ምን ማለት እንዳለብኝ አላውቅም። አሁንም ቢሆን እግዚአብሔር ከእንደዚህ አይነት ክፉ ነገር ይጠብቀን። ይህ ሁሉ ከማህበረሰቡ ውስጥ የሚወጣው እንዲህ አይነት ሰው ያለመማር፣ አሁንም የትምህርት እጥረት። በነገራችን ላይ የተማረ ሰው ይራራል እና የትምህርት እጥረት፣ ግንዛቤ፣ እግዚአብሔርን ያለመረዳት፣ ያለማወቅ በዚህ ልክ ጨካኝና ክፉ ያደርጋል። አለማወቅ በዚህ ልክ ጨካኝ ያደርጋል። አንቺን እግዚአብሔር ይድረስልሽ እንላለን። ያችኛዋ የተገባችው ሚስት በሌላ ሚስት እንደምትቀየር ወደፊት የታወቀ ነው። ዘማዊ ነው። ውሸታም ሲሆን ደግሞ አስቡ እስኪ። መዋሸት እንዴት ምን ያክል ለስጋ እንኳን የሚያነቅዝ መሆኑን እስኪ ስሙት ይሄን ቪዲዮ። ሰው ሲዋሽ በጣም ጎጂ የሆኑ ንጥረ ነገሮችን አይምሮ ያመነጫል ይላሉ። ሰዎች ማዋሸት ሲያቆሙ ግን በተቃራኒው አካላዊ ጤናቸው ይሻሻላል፣ ጭንቀታቸው ይቀንሳል፣ የራስ ህመማቸው ይቀንሳል፣ ዲፕሬሽን የሚለው ነው ድብርት ብዬ ተረጎምኩት። የድብርት ስሜታቸው ይቀንሳል፣ እንቅልፍ በደንብ መተኛት ይችላሉ፣ ከሰዎች ጋር ያላቸው ግንኙነትም ይሻሻላል። እውነት ነው ይሄን ሁሉ የሚያደርገው። ሐሰት ደግሞ በተቃራኒው ጤናንም ሳይቀር ይጎዳል። የሚዋሽ ሰው እኮ የትኛው ይታወቅብኝ ይሆን እያለ ሲያጠና ሲቀምር ደግሞ እንዳይረሳ መልሶ ያንን ሲመላልስ አንድ ፈላስፋ ለዚህ ነው እውነትን ተናገር ከዛ በኋላ ምንም ማስታወስ አያስፈልግህም ይላል። እውነት ራሱ አስታዋሽ አይፈልግም፣ እውነት ነው። ውሸት ግን መከራ ነው። እንደዚህ በል እየተባባሉ ወደ ገደለው የሚባለው አለ የተባለው እኔ ሰው ነው የነገረኝ። ውሸት ስለሆነ እኮ ነው የማያውቀው ያልተነገረው ሲነገር ይሄ ሁሉ መከራ ነው። እንደ ውሸት የሚያሰቃይ ነገር የለም በእውነቱ። እንደ እውነት ደግሞ ነፃ የሚያደርግ ነገር የለም። የደስታ ምንጭ እውነት ነው፣ የሆነውን መሆን ማለት ነው። ሐሰት እኮ ማስመሰል ነው። እንደዚህ ነው ሐሰት ለስጋም መርዝ ናት። ሐሰት እንዲህ እግዚአብሔርን መዋሸቱ በአምላክ ፊት እንደዚህ አይነት ኃጢአት መስራቱ እንዳለ ሆኖ ማለት ያም የማይቀርልን ሆኖ ግን ባናዋሽ የምንጠቀመው እኛ ነን። ስጋችን ደስተኛ የምትሆነው ፖዚቲቭ ኢነርጂ ይዘን የምንቀጥለው ሳንዋሽ ነው። እየዋሽ የሚኖር ሰው ሁሌ እየደነገጠ ነው የሚኖረው፣ ሁሌ እየፈራ ነው የሚኖረው፣ ሁሌ በስጋት ውስጥ ነው የሚኖረው፣ ሁሌ ነፍሱ እንደተጨነቀች ነው የሚኖረው። እና እባካችሁ ውሸት ከኛ ይራቅ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮን ላይክ አድርጉት፣ ኮሜንትም አድርጉ። ሀሳብ አስተያየት ብትሰጡ በጣም ደስ ይለኛል። አመሰግናለሁ።